ገና ከህይወታችን እያለን ነው የምናውቀው። በልባችን ያመነውን እሱ ያውቃል፣ ያላመነውንም ያውቃል። ስለዚህ ሰው በህይወት እያለ ነፍሱ ሳይወጣ ጭምር ነው ሲኦል ውስጥ ያለው። ምክንያቱ ሲኦል ማለት ባርቢኪው መጥበሻ ቦታ አይደለም። ከእግዚአብሔር ህልውና መለየት፣ ከዛም ያልፋል። ሰቆቃው ከዛ ያልፋል እንጂ እኛም እንደምንገምተው የሚንቦገቦግ እሳት አይደለም፣ ትል አይደለም። ትል ሁሉ ዘላለም ይባላ ትል አይደለም። ሶ ይሄንን አሁን ሎኬሽን አስቀምጠን ከሆነ ሎኬሽን ውስጥ ሰው ይወጣል የሚል ነበር ቅድም የነበረው ሙግት የቀረበው። አንተ አልነበርክም። በደንብ አስተካክለዋል። ሰው እስከ መጨረሻው ንስሐ በገባበት ሰዓት ይድናል። ይሄ የእግዚአብሔር አሰራር ነው፣ ምንም ጥያቄ የለውም። በእኔ አይን ግን ያ ሰው ይዳን አይድን አላቅም። ከሰው አንግል ዲስክራይብ ያደረግከውን እቀበላለሁ። ከእግዚአብሔር አንግል ግን ካየነው እግዚአብሔር ቅን ፈራጅ ነው፣ የፕሪንሲፕል አምላክ ነው። በልጁ ያናመነን አሁን ፈርዶበታል፣ ያመነ ደግሞ አሁን ድኗል። ነፍሱ ከስጋው ብትለይ ነፍሱ ወደ ስጋው የመመለስ ምንም ችግር የለውም። አልዓዛርን አይተነዋል። ቅድም ያነሳውን የኤልሳ አጥንት አጽም ነክቶ የዳነ አይተናል። ነፍሱ ወደ ስጋ ይመለሳል አይተናል። የተመለሰም አሁንስ መመለስ ይቻላል፣ እግዚአብሔር ይችላል። የፈረደውን ፍርድ ግን ከሲኦል ኦልሬዲ የመጨረሻው ፍርድ ከሆነ በኋላ ከሲኦል ያወጣል የሚል የእግዚአብሔር አሰራር ተመስርተን የምንሰራው ቴዎሎጂ እንደሌለንም ተረድቻለሁ። እግዚአብሔር ይባርክ የሰጠኝ ማብራሪያ። አመሰግናለሁ። መዝሙር ያሬድ። እሺ አይ ቲንክ ማጠቃለያ ስለሰጠ ማጠቃለያ ልስጥ። እኔ ከአንተ ሀሳብ ጋር አልተስማማውም። ቱ ቢ ኦነስት አንተን ሀሳብ ባከብርም እንደተስማማን አድርገ ማቅረብህን ግን እሱን አልደግፈውም፣ አልተስማማንም። እኔ ያልኩት ምንድን ነው? በደንብ አስተውለህ ስማኝ። እኔ ያልኩት ምንድን ነው? ወደ ሲኦልም ወደ ገነትም ከሲኦልም አውጥቶ ወደ ገነትም ማስገባት የእግዚአብሔር አዋቂነቱ ነው፣ የእግዚአብሔር ፍርዱ ነው። ይሄ ለእግዚአብሔር የምንሰጠው ነው። አለቀ። እዚህ ውስጥ ማንም ሰው አይገባም። የእግዚአብሔርን ነገር እንኳን ብንመራመር ብናቅ ብናጠና ፍርዱ ላይ ግን እጃችን አይገባም። ምክንያቱም ፍርዱ የእርሱ ስለሆነ። ኦኬ ይሄ የኔ አቋም ነው። ከኔ ጋር ተስማምተሃል ብዬ ክሌም አላደርግም፣ አንተ ስለምታቅሱን። ከዛ ቀጥሎ ደግሞ ስለምን አወራውክ መሰለ? የፍርድ ቀን አለች፣ ወይም ዳግም ምጽአት ጌታ የመጣባት ቀን አለች። የዛን ጊዜ የዓለም ሁሉ ፍጻሜ ይሆናል። የዓለም ሁሉ ፍጻሜ ይሆናል። ወይ ወደ ዘላለም ሞት ወይ ወደ ዘላለም እሳት ይኬዳል፣ ወይ ወደ ዘላለም ሞት ወደ ዘላለም ሕይወት ይኬዳል። ከዛች ከፍርድ ቀን በኋላ እግዚአብሔር በቃ ያቺ የመጨረሻው ፍርዱ ናት፣ አለቀ። እስከዛ ሰዓት ድረስ ግን አሁን ላይ ለምሳሌ አንድ ሰው ሲሞት ወይ ወደ ሲኦል ወይ ወደ ገነት ነፍሱ ትሄዳለች። ስጋው በመቃብር ወደ አፈር ይመለሳል። ነፍሱ ግን እንግዲህ እግዚአብሔር ባወቀ ወይ ወደ ሲኦል ወደ ገነት ትሄድ ትችላለች። በቃ ይሄን እንደ እውቀት እናውቃለን። በክርስቶስ ያላመኑ ነፍሳት አሉ፣ በክርስቶስ ያመኑ ደግሞ ነፍሳት አሉ። በክርስቶስ ያመኑ ነፍሳት እኛም እናምናለን መሰለ ወንድሜ። ሰዎች መዳናቸውን ካላጸኑ ፍሬ ካላፈሩ መዳናቸውን ሊያጡ ይችላሉ ብለን እናምናለን። ዋን ሴቭድ ኦልዌይስ ሴቭድ የሚባል ትምህርት የለንም እኛ ኦርቶዶክሳውያን። አንዴ ድናል መዳን አታጣውም የሚባል ትምህርት የለንም። ክርስቲያን ሆነው በክርስቶስ አምነው ግን በክደትም በለው ፍሬ ባለማፍራትም በለው በትዕቢተኝነት በለው። አሁን እንደምታየው በቃ ትዕቢተኛ አገልጋዮች አሉ፣ ትምክተኛ አገልጋዮች አሉ፣ ሌባ አገልጋዮች አሉ፣ ዘራፊ አገልጋዮች አሉ። በወንጌል ስም የሚዘርፉ፣ በወንጌል ስም የሚያጨረብሩ፣ በወንጌል ስም ሴቶችን የሚደፍሩ፣ ብቻ በወንጌል ስም ሌቦች አሉ። የዳኑ ናቸው እኮ ግን ወደ ድነት ከመጡ በኋላ ግን መዳናቸውን የማይፈጽሙ ችላ ያሉ የተዋሉ እነዚህ ደግሞ ነፍሳት አሉ ማለት ነው። በክርስቶስ ያላመኑ በፍርድ ውስጥ ናቸው። እሱን እስማማለሁ። በክርስቶስ ያላመኑ አሁን ፍርድ ውስጥ ናቸው። አሁን ፍርድ ውስጥ ናቸው ማለት ነው። ኦልሬዲ ነፃ ክርስቶስን አውቀው ወንጌሉን አውቀው ወዳም ቢመጡ እድል አላቸው ማለት ነው። በፍርድ ውስጥ ናቸው ማለት ተፈርዶባቸው ማለት አይደለም። በቃ አለቀ። ንስሐ ቢገቡም ሰሜ የላቸውም፣ ቢጸጸቱ ሰሜ የላቸው ማለት አይደለም። በፍርድ ውስጥ ናቸው ማለት ነው። እድል አላቸው። እድላቸውን ካልጠቀሙ ግን በቃ ወደ ፍርድ ሄዳሉ ማለት ነው እንጂ በቃ የመጨረሻ ፍርድ ውስጥ ናቸው ያሉት። ስለዚህ ንስሐም ለመግባት እድል የላቸውም፣ አልተመረጡ ለመዳን የሚባል ነገር የለንም። በፍርድ ውስጥ ናቸው ሲባል ኦልሬዲ በቃ ሲኦል ገብተው ቁጭ ብለው ነፍሳቸው ኦልሬዲ ተወሰኖባት ማለት ሳይሆን እድል አላቸው ነው። ቢመለሱ እድል አላቸው።
ካልተመለሱ ግን አዎ ወደ ሲኦል። ይሄ የተጻፈልን የምናውቀው የምናምነው ቃል ነው። በክርስቶስ ያላመነ ሰው ከሲኦል ይወጣል ብለን አናምንም። እኛ በክርስቶስ ሳያምን ነገረ ክርስቶስን ሳይረዳ ክርስቶስ አምላኬ ቤዛይ ሳይል እንደ ኦርቶዶክስ ያስተምረው ደግሞ በጥምቀት በቅዱስ ቁርባኑ በእነዚህ በሚስጥራቱ በጸጋው በተሰጠን ጸጋ እነዚህን ገንዘብ ያላደረገ ሰው አይድንም ብለን እናምናለን። ይሄ እኛ እንዳነበረው እንደተረዳ ነው እንደተጻፈልን የእኛ አረዳድ ነው። ኦኬ ይሄን አረዳድ ይዘን ግን ይሄ ሰው ግን ሊሞት ሲል ነፍስና ስጋ ልትለይ ስትለው ግን አጠገቡ የለንም። ምክንያቱም እኔ እናንተ በቃ አንድ ቦታ ተገድበን ያለንን ኦኬ ሙስሊምን በለው ምንም በለው ሰው ያ ሰው በመጨረሻው ሰዓት ላይ በምን አይነት ህይወት እንደሚኖር አናቅም። በመጨረሻው ሰዓት ላይ ንስሐ ይግባ ይጸጸት የምናውቀው ነገር የለም። የምናውቀው ግን ክርስቶስን በመካድ ህይወት እናውቀው ይሆናል። መጨረሻ ላይ ግን ያለውን ህይወት አናቅም። ምክንያቱም ይህ አዋቂነት ከኛ ዘንድ የለም መንፈስ ቅዱስ ካረዳን በስተቀር። ኦኬ ስለዚህ እንደ ክርስቲያን ምን እናምናለን እኛ መሰለ እንጸልያለን። ስለዚህም ነፍስ ምን ብለን እግዚአብሔር ማረው ብለን እንጸልያለን። በምድር ሳለ ልቦና ስጦና አንተን ይወቅ ክርስቶስ አንተን ከመስደብ አንተን ከማሳደድ እንዲመለስ ንስሐ እንዲገባ እድል ስጠው፣ ታረቀው፣ ወደ በረቱ እንዲገባ እድል ስጠው ብለን ቤተክርስቲያን ትጸልያለች። ኦርቶዶክስ ቤተክርስቲያን ይሄ ሁሌም ጸሎቷ ነው። በቅዳሴዋ በኪዳኗ በሁሉ ትጸልያለች። ለፍጥረት ሁሉ ትጸልያለች። ምን ምህረትን እንዲሁ ይህ ሰው እንኳን የሚሞቱ እንኳን ቢኖሩ በጦርነት ውስጥ አሁን በጦርነት ውስጥ እያሉ ሰዎች ይሞታሉ ታውቃለህ። በእምነት ውስጥ ሆነ የሞቱ ጌታን አውቀው ይሙቱ ወደ ቤተክርስቲያን ተጨምሮ የምናውቀው ታሪክ የለም። በቦምብ በድሮን ብዙ ሰዎች ይሞቱብናል በዓለም ላይ ማለት ነው። ቤተክርስቲያን ግን ስለዚህ ትጸልያለች። ምን ብላ? ነፍሳቸውን ተቀበል ብላ፣ ራራላቸው፣ ይቅር በላቸው፣ ማራቸው ብላ። እንደ ቤተክርስቲያን እንደ ክርስቲያን ይህን ጸሎት እናደርሳለን። ኦኬ በምድርም ላሉት እናደርሳለን፣ ደግሞ ላንቀላፉትም እናደርሳለን። ለምናቃቸውም ለማናቃቸውም የክርስቶስ ልብ ስላለ ክርስቶስ ፍቅር ስላስተማረ ጠላቶቻችሁን ውደዱ ስላለ የክርስቲያኖች ጠላት የተባሉት መቼም የክርስቲያን ጠላት ሆኖ የሚድን የለም አይደለ? እንደ መጽሐፉ አስተምሮ ጌታ ግን ጸልዩላቸው ስላለ እነዛ ሰዎች በህይወትም ይኑሩ ከህይወትም ተለይተው ይኑሩ ሞተው በአጸደ ነፍስ ይኑሩ ግን ጸልዩላቸው ተብሏል። ለሞቱት ብቻ የሆነ በህይወት ላሉት ብቻ ተገድቦ የሚቆም ጸሎት የለንም። እኛ ስለ ሁሉም እንጸልያለን። ኦኬ ስለዚህ እግዚአብሔር ያንን ጸሎት ተቀብሎ የዛን ሰው ህይወት ደግሞ ባወቀው መልኩ ስለዛ ሰው ህይወት የሚያውቀው እግዚአብሔር ብቻና ብቻ ስለሆነ በልቡ በአእምሮ በኩላሊቱ በዚህ ሁሉ ያመላለሰውን ያሰበውን ነፍስያው ያወቀችውን ነገር የሚያውቀው እግዚአብሔር የሰራው ባለቤቱ እግዚአብሔር ስለሆነ ጸሎታችንን ሰምቶ ይራራለታል ብለን እናምናለን። ለማ አናቅም፣ እንዴት አናቅም። እኛ ግን ጸሎት እናቀርባለን። እግዚአብሔር ራርቶ ጸሎታችንን ሰምቶ የዛን ሰው ህይወት አይቶ ባወቀው መልኩ እግዚአብሔር ካዳነው ማዳን የሱ ነው። እግዚአብሔር ደግሞ አይ ፍርዱ የኔ ነው፣ ስለዚህ ይህን ሰው በዚህ መልኩ ብሎ ደግሞ እሱ ባወቀው ደግሞ ለሲኦል የምትሆን ነፍስ ከሆነች ደግሞ እግዚአብሔር በዚህም ፍርዱ እውነተኛ ስለሆነ ትክክለኛ ፍርዱን ይሰጣል። እግዚአብሔር ያወጣል ስንል እያልን ነው መሰለ እስከ ዳግም ምጽአት እስከ መጨረሻው የፍርድ ቀን ድረስ ምህረቱ ቸርነቱ ማንም የሚገድበው የለም፣ ፍርዱንም የሚገድበው የለም። እስከ ዘላለም ሞትና እስከ ዘላለም ሕይወት የፍርድ ቀን እስክደርስ ድረስ እያልን ነው የእኛ አስተምሮ። የመጽሐፉ ምሳቤ እንደዛ ነው ብለን ነው እንደ ቤተክርስቲያን የምንረዳው። እሺ ያሬድዬ በቃ መልካም። እኔም አጠር አድርጌ የራሴን የመጨረሻ ላስቀምጥና ልውጣ። እሺ ግን ሳትጠየቅ ትወጣለህ ቤስዬ? እኔ ጥያቄ ነበረኝ በዚሁ መመሪያ እንዲያውቁ ስለፈለኩ መልሳለሁ። እሺ ምክንያቱም ቅድም ስታወራ ምን አልክ መሰለ ሲኦል ማለት የራሴን ላስቀምጥና ለዛ ጠይቀኝ ኤርሚ አለ። ምክንያቱም ሁለት ጊዜ ማጠቃለያ ሊሰጥ ነው እና ቅድም ማጠቃለያ ልስጥ ብሎ ነው ያወራው። ስለዚህ መዝሙር ደህና ደር በቃ ቻው ተኛ እና እነሱ ትንሽ ሁለት ደቂቃ ሰጥቻቸው አውርተው እንትን ይላሉ። ተኛ በቃ አንተ ስራ ስለመጣ እኔ ጋር ደግሞ ነግቷል። ሁለት ደቂቃ ሰጥቻቸው እኔም ደግሞ ተኛለሁ ማለት ነው። እሺ በቃ የኔን 2 ደቂቃ 4 አድርገውና ለዳጊ ስጠው። አራት አድርገው እንዲያርገው የሚባል ነገር የለም። 2 ደቂቃ ነው 2 ደቂቃ እኔ ከ2 ደቂቃ በላይ አላሳልፋችሁም። የምታወሩ ከሆነ ታወራላችሁ። መዝሙሬ አቤት በለኝና ደህና ደረ ወይ አለው ተኛ በቃ አንተ መዝሙሬ ፎሎ አደርጋለሁ። ቤት መጥቼ እጠይቅሃለሁ ጊዜ ሲኖር። የሰሙን 15 ደቂቃ ስለሰረቀው ከይቅርታ ጋር ቅድም ቅር ስላለኝ ነው ላማው አልፈልግም። እዚህ ያለ ዳጊ
ያንን ከፈለክ ከሰሙ ጋር አልተግባባሁም ካልክ መምህር መዝሙር ያሬድ ጋር መጠቀም ትችላለህ። ዳጊ ቅድም ጥያቄህን አቅርበህ መምህር መዝሙር ተኛ ብትው አካችሁ ሌሊት ነው እያላችሁ እኮ ነው። ነጋብኝ ሳልተኛ ነጋብኝና ስራም ገቢ ስለሆንኩኝ ቀጠሮሽ ያዙ። በቃ ቀጠሮ ሌላ ቀን እንገናኛለን። ችግር የለውም። ሜቢ ሰሙና ዳጊ የጀመሩት ነገር ካለ ይጨርሱ እነሱ። ትክክልም ስላልሆነ አንድ ሰው የጀመረው መጨረስ ስላለበት እነሱ ይጨርሱ። እኔ ምንም ማቆ ታሪክ የለም። ዛሬ ምንም አልተከታተልኩም። 15 ደቂቃ ጠየቀኝ፣ 15 ደቂቃ መልሼለት እኔ መጠየቅ ሲጀምር ከዛ ቀጥታ ስድብ ውስጥ ነቆራ ውስጥ አያውቅም አይችልም ምናምን እያለ ስድብ ውስጥ ነው። እኔ ምንም ስላልተያዘው ከዛ በላይ ነው የተሳደብከው። አንተም ከዛ በላይ ነው የተሳደብከው። ዝም ስላልኩኝ ሁላችሁም በቃ ሰሙን በስማምም ተውና ወደ ማጠቃለያው እንሂድ። ኤርሚ ዳጊና ሰሙ ከፈለጋችሁ ነገ ጠዋት ወይ ነገ ምናምን በሌላ ቀን ታደርጋላችሁ ዲቤቱን። እናንተ እኔ እንቅልፌ ስለመጣኝ እንተኛ ጋይስ። ዳጊ መውጣት ሁለተኛ ጊዜ ነው እንደዚህ ያደረከኝ። ስለሱ ጉዳይ ላወራህ ነው የመጣሁት ኤርሚ። ለሌሎቹ መጀመሪያ እድል ስጣቸውን እኔ መጨረሻ ስለገባ ለእኔ እድል ሰው ልቀንስ ነው ቤቴ ውስጥ ሰው ልቀንስ ነው። አንዴ ላስወጣ ነው ሰው ውዴ ደህና አንዴ ልቀንስ ነው ልዘጋ ስለሆነ። ኦኬ ቤስ ማን ነው ሰው ቅድም ስላወራ በቃ አይደለ በስማባው። እሺ በቃ ሚውት አድርጉ። ነገር እንዳታነሳ ቤቱ ሄጄ ያነጋግረዋለሁ። እኔ ጨርሻለሁ። ማውረድ ይችላል። አውርድ ይችላል። ጨርሻለሁ። አመሰግናለሁ። እሺ ወንድሞቼ በቃ እሺ ስውሩዬ ጨርሰናል አይደል? በቃ ይሁን፣ የፈጣሪ ፍቃድ ይሁን። የሰማነውን በልቦናችን ያሳድርብን። እሺ የኔ አባት እንገናኛለን። እነሱን ብቻ ደቂቃ ሰጥቻቸው ከዛ በኋላ እኔም ስለምተኛ ሰሙንም እሱም ቅሬታም ካላቸው እኔም ይቅርታ ካልኩ ይቅርታ ብያቸው ከዛ የሚናገሩትን ተናግረው ከዛ በኋላ እንለያያለን። ኤርሚ አንድ ነገር እኔ ልበልህና አሁን እዚህ ጋር ቅድም ሪከርድ እያረኩ ነው ስላለ አሁን እዚህ ጋር ካውንት ዳውን ሲያደርግ እየታየ ቪዲዮ ከፍታለሁ እያለ ከታች ሜንሽን እያደረገኝ ስለሆነ ነውና ካውንት ዳውን እያደረገ እስከ 9 ደቂቃ ያለውን ከ15 ካውንት ዳውን እያደረገ ነበረ። ምንም ሄዶ ቤቱ ቪዲዮን ቆራርጦ ነው የመጣው። ምንም እንትን ሲል ከ15 ሙሉ ቪዲዮ አለኝ 58 ምናምን እያለ አይ ከታች እንትን ብለናል እያለ ስለሆነ የሚከፍት ከሆነ የኔንም ደቂቃ ሰጠውና አሁን ከ15 ደቂቃው ካውንት ዳውን ሲያደርግ እኛው እዚሁ እያየን ያለውን ሪከርድ ክፈት። ምክንያቱም ከታች ሜንሽን እያደረገ አሊያም ደግሞ 2 ደቂቃ ተጠቅሜ እኔ ሙሉን እሰጥሃለሁ። ስማ ኤርሚ በጣም በኮሜንት ላይ በጣም በስፋት እየተጻፈ ስለነበረ ቢያንስ ዳጊ ከ100 ጊዜ በላይ ሪፕሌይ እያደረገለት ስለነበር ለሰሙ ይከፈት እዚሁ አንዴ ስለተጀመረ እዚሁ ይክፈተውና ከ15 ደቂቃ እስከ 9 ደቂቃ ያለው ይታይ። ዳጊ ይክፈትና ሙሉ ሪከርዱን ያሳያል። ይፍታ ሪከርድ ሰሙ ካጠፋ ይቅርታ ይጠይቅ። በጣም ይኸውልህ ይሄ የተቆረጠ ነው። ሙሉን ያሳያል። እሺ ካውንት ዳውኑን 15 ብሎ ያለበትን ካውንት ዳውን ታሳየናለህ። 15 ብሎ እኔ አንድ ጥያቄ ጠይቄ ነው ዝም ያልኩት። እሱ ጋር ከመጀመሪያ እኔ ኤርሚ ምዕራፍ 2 አንዴ የምታደርገዋለህ እስከ 9 ያልኩት። እሺ አንዴ ሚውት አድርገው። እኔ ልንገረው አንዴ ዳጊ ሚውት አድርገው ከአንዴ ሰሙሽ አንዴ ዳጊ ሰማለ ኤርሚ ምን መሰለ ማድረግ ያለበት የተቆረጠ ቪዲዮ ሳይሆን ሙሉን ይክፈተው ሪከርድ የተደረገው 15 ደቂቃ እኔ የምጠይቅበትን ካውንት ዳውን ሲያደርግ ሙሉዋን ይፍታ። ለምንድን ነው አሁን እኮ አሊፍ ከፈለጋችሁት እኮ እኔ ሙሉ ቪዲዮውን አላር እነሱ ተነጋገሩት ተሰጣጣሉ። ኮፒ ፔስት እያለ ሰውን እያጭበረበረ ስለሆነ እኔ ለኔ ሜንሽን እያደረገኝ ስለሆነ የኔን ደቂቃ ይወሰድ። ያው የኔ ደቂቃ 2 የሱ ደቂቃ 2 አይደለ? ካውንት ዳውን ሲያደርግ ያለውን 15ኛ ደቂቃ ላይ ከ15 ወደ ታች ነው የወረደው። አሳይቶን ነው እኔ ጭንቅላት ላይ ነው እንትሉ ሲቆጥር የነበረው ያሳይ ካውንት ዳውን ሲያደርግ እኔ ካለ እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። እንደዛ ካልሆነ ግን ኤርሚያስ ብሎክ ታደርገዋለህ ዳጊን። ይስማማል? እኔ እሰማለሁ ሁሉንም ስለማየው በኋላ ለመሰለ እዚሁ ያሳይ የተባለው በጣም በተደጋጋሚ ዳጊም ኮሜንት እየጻፈ ስለነበረ የሰሙም ስሜሽን እየተደረገ ስለነበር ውሸታም ተብሎ ይቅርታ ጠይቅ እየተባለ ስለሆነ
ከ400 ሰው በላይ ያየ ነውና ይሄ ቪዲዮ መቼስ ሲቆርጠው ሪከርድ አድርጎ ነው የቆረጠው ኤዲት ያደረገው። ስለዚህ ከህይወታችን ላይ አንድ 6 ደቂቃ ብንሰጥ ችግር የለውም። ዳጌ ፕሊዝ ክፈተው ከ15 ደቂቃ ዳውን ካውንት እያደረገ። በጣም ይቅርታ ማለት አንደኛ ርዕሱ በጣም ያስጠላል። ሰሙ ተበላ ምን ማለት ነው? ገና 15 ደቂቃ አልተጠቀመም። ሲጀመር ስውሩ ችግር የለውም። ስውሩ ተው ችግር የለውም። እሺ ሚዩት አድርጉትና አዳጊ የምታሳያቸው ነገር ካላሳያቸው ቢሆን ምዕራፍ 6 ያለ ነው። እሱም ቪዲዮ አይደለም። አሁን ተዳውን ካንተ ጋር ኤርሚያስ ስትዋሽ ስለነበረ ኤርሚያስ ሳሙሻ ላስቸግር ቆይ በእናትህ አንዴ ላስቸግር ቆይ አንዴ ክፈተው እሱን ቪዲዮ እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አወራኝ እርሜ። እሺ አንዴ ክፈተው እሱን ቪዲዮ። አሪፍ ነኝ። እሱን ቪዲዮ ክፈተው። እሺ ማን አስከፍቶኝ? እያወራችሁ እኮ ነሽ። ክፈተው። አሁን ክፈተው። ሚውት አድርግልኝ። ችግር የለውም። እኔ አልናገርም። እኔ አንድ ጥያቄ ጠይቄ ነው ዝም ለጥፌዋለሁ። አንድ ጊዜ ይኸው ለጥፌዋለሁ። ኦልሬዲ ችግር የለውም። ሰሙ ይሄ ተቆረጠውን ያሰማንና ሙሉውን ያመጣዋል። ቅዱስ ላውጣ አያችሁ እንትን ደግሞ እኮ ጥቅሱን አቅም ቢሆን ምዕራፍ 6 ነው ያለው። እኔ ምዕራፍ 2 ከቁጥር 6 እስከ 9 እንጂ ያልኩት አንተም ስትዋሽ ስለነበረ ታወጣውና እኔ ምዕራፍ 6 ካልኩኝ ይኸው እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። ቪዲዮ አውርቼ እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? ዳጊ እናመሰግናለን። ምን ታደርግልን መሰለህ? ይሄንን ቆርጠ ሪከርድ ያደረከው ሙሉውን ዳውን ካውንት አሳየን። ቴንክ ዩ ለዚህ እናመሰግናለን። አሁን ሙሉውን አሳየን። እሺ አሊፊ ሚውት አድርገው አንድ ጊዜ ይቅርታ። ችግር የለውም አደርጋለሁ። አንዴ ሙሉውን አሳየን። ይሄው አሳየክ ማሳየት የፈለከውን አሁን ደግሞ እኛ የምንፈልገውን አሳየን። እናንተ የምትፈልጉትን ደግሞ በትልቁ ያደርጋችሁና አሳዩዋ። እናንተ እኔ የምፈልገው ነው አይደል እንዴ ቆረጥከው። እናንተ የምትፈልጉትን ላሳይ አይደለም የመጣሁት። እኔ እሱ ያዋሸበትን መድኃኒዓለም ማርያም ታሳፍራለህ። በርክኬ ይቅርታ ጠይቃለሁ ብሏል። ታሳፍራለህ። ሙሉውን አሳየን። እኛ ይቅርታ እናስጠይቀዋለን። ሰሙ እሱ ማሳፈራለህ እናስጠይቀዋለን። ሰናይ ዋሽቶ ነበር። ምዕራፍ 6 አልኩም ብሎ ነበር። ይኸው ምዕራፍ 6 ሰናይ ዝም በል አንተ። ምን ምዕራፍ 6 ካልኩኝ ተንበርክኬ ይቅርታ ጠይቃለሁ ብሏል። ይኸው እሺ አንዴ ሰናይ ዝም በል ሚውት አድርገው። ኤርሚ ሙሉውን አስከፍትልን። ካላስከፍትከው አንተ ነህ ጥፋተኛ። ይኸው የተቆረጠውን አሳይቶናል። ሙሉውን ደግሞ አስከፍተው። እሺ ኤርሚ ማውራት እችላለሁኝ? በመጀመሪያ ነገር ቋርጬ ወጣሁት ለአንተ ንቀት ስላለኝ አይደለም። አንዴ እያወራሁ ነው። አንዴ ሚውት አድርጉልኝ። ይቅርታ ለአንተ ንቀት ስላለኝ አይደለም። ሁለት ምክንያቶች አሉኝ። አንደኛ ነገር አውቄ የባላለው ነገር እንዳላስመስዬ ላዝገው በተራዬ ላዝገው እንዳልሆነ ይኸው መረጃዬን ለጥፌያለሁ። እያዛኩት ሳይሆን እሱን የተሳሳተው ምዕራፍ 6 አላልኩም ማለት ቪዲዮ ከፍቼ ይቅርታ ጠይቃለሁ ብሏል። ከፈለገ ጠይቅ፣ ካልፈለገ ጠይቅ። እኔ ሳይጠይቅ ይቅርታ አድርጌለታል። ከቁጥር ስንት እስከ ስንት እያወራሁ ስለሆነ ሰሙሻይ አንዴ ቪዲዮ ተመልሼ ልወጣ ትቁጠርብኝ። እሺ አንድ ነገር አስተውሎ ኤርሚዬ፣ ይኸው ሚውት አደርገዋለሁ እኔ። ዳጊ አንዴ ቪዲዮን ክፈተው። በየተራ እናወራሽ። አንዴ ይኸው ሚውት አደርጋለሁ እኔ። ከዚህ በኋላ አልገባም። እሺ ኤርሚ፣ እኔ ጋር እያወራ ነው። ዳጊ ሙሉውን አይደል የፈለጋችሁ? ሙሉውን ፈቃደኛ ከሆነ ይከፍተዋል። ችግር የለውም። አሁን ላውራ እያለ ነው። አንዴ ያውራ ሚውት አድርጉለት እና አውራ ዳጊ። አውርቶ ጨረሰ እኮ ኤርሚ። አልጨረስኩም። አሊፍ አልጨረሰም። በነገራችን ላይ አንድ አውርቷቸው የጠፋው። ሁለተኛ እኔ የምፈልገው የኔን ደቂቃ የሰጠሁት ካውንት ዳውኑ እንዲያሳየን ነው። ከመጀመሪያ ጀምሮ ምን እያልኩ እንደነበረ እንዲያሳየን ነው። ይክፈትና ያሳየን። ኤርሚ እንግዲህ ቦርድ ምናምን አትቀየመኝም አይደል? አሁን እያየህ ነው ራስህ ቤትህን ማኔጅ ማድረግ አቅቶህ ነው እንጂ ጥፋት ታወራለህ። ቪዲዮ ቆርጠህ ስለመጣ ሙሉ ቪዲዮን ሰሙ ሚውት አድርገውና እኔ እየጠየኩት ነው። ቪዲዮ ሙሉን አሳየን ነው እያሉ ያሉትና ከመጀመሪያው ጀምሮ 15 ደቂቃው ካለ ከቻል ካሳየን ነው ይሄኛው እንዳሳየን ነው ማለት ነው። እሺ ተመልሼ የመጣሁት አንደኛ አንተ ቅር እንዳለ ስላየው ነው፣ ግን ሁለት ማስረጃ አለኝ። የመጀመሪያው ነገር ያው እየተሰደብኩኝ መቆየት እዚህ የለብኝም። ተናገርኩ። መጀመሪያ አትሳደብ አልኩት፣ ቀጠለ። ስለዚህ አንደኛው ምክንያቴ እሱ ነው። ሁለተኛው ምክንያቴ ደግሞ አውቀ ልታዝገው ባላለው ነገር ምዕራፍ 2 ቁጥር 6 እሱ ብሎ እኔ ደግሞ ምዕራፍ 6 እንዳላስመስዬ ለማዛግ እንዳልሆነ ይሄው በቪዲዮ ይዤ መጥቻለሁ። መረጃዬን ላንተ ካለ ሪስፔክት ነው እንጂ ተመልሼ ከቁጥር እስከ ስንት ነው ያለው ዳጊ?
አንዴ ተረጋጋ። ከቁጥር ስንት እስከ ስንት ነው? እኔ እኮ ስጨርስ ሲጨርስ አንተ ስጨርስ አንዴ ጥያቄ አለ ለዳጊ እኮ ማለት ጊዜ ሰጠው እድል ኤርሚ 4 ጊዜ እድል ሰጠው እኮ። እናንተም እኮ ትናገራላችሁ። ኤርሚያስ በጣም ይቅርታና ኤርሚያስ መናገር አለ 2 ደቂቃ ብላ እኮ 10 አወራ። ይቅርታ አለሽ፣ በጣም ይቅርታ። እኔ አሁንም ኤርሚያስ በደንብ ሰማ። ደቂቃ አስቀምጥልንና ማጠቃለያ ሁሉ የሚናገር ሰሙ የሚናገር በደቂቃ ምንም ደቂቃ አይደለም። ማንም ደቂቃ አስቀምጥልኝ። 2 ደቂቃ ይበቃኛል። 2 ደቂቃ ብቻ አስቀምጥልኝ ኤርሚያስ። 2 ደቂቃ ኤርሚ እኔ ኤርሚያስ ሰው ለመሰለክ ለመሰላሰለው ሰናይ ሰሜን እንዳጠራ ዝም በልና እነሱ ይስማሙና ኤርሚያስ ይምራው ቤቱ ደግመህ እንዳጠረኝ ሰናይ እንዳጠራ ዝም አለልም። በእውነት ዝም በላ ሰናይ ሰሜን እንዳጠራ ኤርሚያስ ሁላችንም ነበር ስውሩ ሰው እናውቀዋለን። ዝም በሉ። ከዛ ኤርሚያስ ቤቱ ምራው በደንብ ታቀኛለህ። እግዚአብሔር ይመስገን። እሺ አንዴ ለኔ ማጠቃለያ 2 ደቂቃ አስተኛና አንድ ነገር ልናገር። ስውሩዬ አንዴ በጣም ከይቅርታ ጋር ላስቸግርህ። ኤርሚያስ ቤቱን ምራው። ኤርሚያስ ሊጠይቀው ከፈለገ ይጠይቀውና እኛ በደቂቃ እንናገራለን። ታገሱት፣ አይዟችሁ። ምክንያቱም ባህሪያቸው ነው። የሆነ ነገር አሳበው እያመለጡ ነው። ኤርሚያስ ጠይቀው። ስውሩዬ ቆይ እሺ፣ ይጠይቀዋል፣ ችግር የለውም። አንድ ነገር ለኤርሚያስ ልስተውና እኔ ምን ታረጋለሁ። ኤርሚ ማጠቃለያ አልፈልግም ቪዲዮ ላሳይ ብሎ ነው ዳጌ ጀምረው ማጠቃለያ አልፈልግም ብሏል። ሲቀጥል ሰሙ ምዕራፍ ነግሮ ከቁጥር እስከ እንትን ብሏል። እሱን ይክፈትና ያሳያል። እዚሁ ቪዲዮ ላይ ከቁጥር 6 እስከ 9 ያላትን ምን አደረገው መሰለ? ምዕራፍ 6 ከቁጥር እስከ 9 የሚለውን መሀል ያስገባባት። ኤርሚያስ አልገባኝ። ሰናይ ለኔ ተሰጥቶኛል እኮ ምን ሆነ? አልሰማህም። እኔ ላውራ ኤርሚ ምንም ሰጥተኛል። ልጨርስ። ኤርሚያስ ነው በቃ ምዕራፍ 6 ከቁጥር 2 እስከ 9 ያለ ተናገረ። ተሳሳተ። እንደው ይቅርታ ብሎ አውጣው ቪዲዮን ይክፈተው። አንተ እረፍ በቃ ራሱ ኤርሚያስ ይጠይቀው። እኔ ላውራ ኤርሚ ይኸው ሚውት ላድርግ። ሰሙ ምዕራፍ 6 ከቁጥር 2 እስከ 9 ያለበትን አሁን ዳጊ ከፍቶ ያሳይ። ያው ነው ቪዲዮ ላይ ሙሉ ነገር እኔ ላውራ ካለ እኔ ራሴ ይቅርታ ጠይቃለሁ። ችግር የለውም ኤርሚ። ሙሉ አይከፈት። ኤርሚ አንዴ ቆይ ስማኝ እሺ፣ ታወራለህ። አንዴ እቺን ስማኝ። አሁን ዳጊ ከፈተው እዚህ ቪዲዮ ላይ ሰሙ ምዕራፍ 6 ከቁጥር 2 እስከ 9 ካለ እኔም ሰሙ ይቅርታ ጠይቃለሁ። በቃ እሺ በቃ ሰኔ የሚታርገውና እሺ ጠይቀዋለሁ። እኔ ጠይቀዋለሁ፣ ችግር የለውም። እሺ አሁን በማላት ትግቡና ላናግረው። እሱን እምቢ ካለ ደግሞ ሙሉ ቪዲዮ ከኔ ያለ አልኳችሁ አይደል? ሙሉ ቪዲዮ እንዳለ የተነጋገሩበት እኔ ጋር ስላለ ለአንተ ምልክልሃለሁ፣ ለሰሙ ምልክልሃለሁ፣ ለመዝሙረ ምልክልሃለሁ ቅድም ላክልኝ ስላለ ማለት ነው። ስለዚህ አሁን አጭሩ ነገር አሁን እዚሁ ጋር ግን እኔ ሳላወጣው ዞ ቪዲዮን ዳጊ እኔ እግዚአብሔር በጣም ሪስፔክት አለኝ፣ አክብሬ ነው እያወራሁ ያለሁት። በባለፈው ዕለትም እንደዚህ በመጥቆራ ነው ምናምን በእንትን በሌላ ገድል ላይ ተገናኝተን ተናግረህ ምናምን ከዛ በኋላ እኔ ሌላ ሰው ሊያወራ ሲል ወጠጥለኝ ሄድክ። ኦኬ አልኩኝ፣ ችግር የለውም። አሁን ለሁለተኛ ጊዜ ደግሞ ቁጭ በል እያልኩ ልክ ነህ። ዛሬ ያደረከው ነገር አልፈረድኩብህም። ምክንያቱም መውጣት ነው እንጂ ያናደደኝ መሰዳደብ ምናምን ከመጀመሪያውም ተነጋግረናል። አሁን ግን የምጠይቅ ጥያቄ ምንድነው? ይሄ አሁን ያለውን ምዕራፉን በመጀመሪያው ቪዲዮ ስላለ መረጃም ስለምትይዝ አሳየን አንድ ጊዜ ከቻልክ ማለት ነው። እሺ ኤርሚ ቴንክ ዩ። ላሳያችሁ እንግዲህ ደግሜ ማሳያችሁ ምንድነው ምዕራፍ 2 ቁጥር 6 ብሎ እንዳልጠየቀኝ ምዕራፍ 6 ብሎ ነው የተሳሳተው። በሱ ስህተት የተነሳ እሱን ለማረም በማረገው ውይይት ነው እንግዲህ የተበጠበጠው ቤቱ። እንግዲህ እንየው ቪዲዮ ይናገር። ያው ለጥፌዋለሁ ባይዘው የኔ ቤት ተለጥፏል። ያው እዚህ ጋር ላይ በነገራችን ላይ አሁንም ኤርሚ ልክ ላሳይ ስል ቪዲዮን ያወራል። ተመልከት። ስለዚህ ደቂቃ ጀምሮ ወደ ታች የሚቆጥረውን ያሳያል። የተቆረጠ ቪዲዮ ነው አሁን እያሳየ ያለው። ካውንትዳውን ሊያሳይ ነው። ቪዲዮ ሙሉ ሊያሳይ ነው። ታረጋጋ። አሳየና እንዴ ዳይ። እሺ ቪዲዮን ሲያሳይ ኤርሚ ምን መሰለህ የምንጠብቀው ምዕራፍ 6 ከቁጥር 2 እስከ 9 ሰሙ ያለበት ነው። እሺ ተወሰነ ቆይ ሰናይ ሚዩት አድርጌያለሁ። ቆይ ቤቱ ጋር እንደተቆረጠም እንድታውቀው ነው ኤርሚያስ። እሺ እኔ ያዋለሁ ችግር የለም። እኔ እኮ ቪዲዮ አለ እኮ የሚያከራክር ነገር እኮ አይደለም። ሲጀምር ከኔ ላይ ቪዲዮ አለ አልኩ አይደለ? ዳጊ ከዋሸ እኮ እኔ ጋር ቪዲዮ አለ ሙሉ ሪከርድ የተደረገው ሙሉ ከኔ ላይ አለ። እሱን ቆርጬ ከፈለክ አወጣዋለሁ። ዳጊ ምሸት አምለዋለሁ ማለት ነው። የዛን ሰዓት አውጥቼ እኔ ራሴ። እሺ አሁን አሳየነ ዳጊ። እኔ አንድ ጥያቄ ጠይቄ ነው ዝም ያልኩት። መጽሐፍ ቅዱስ ላውጣ አያችሁ እንትን ደግሞ እኮ ጥቅሱን አቅም ቢሆን ምዕራፍ 6 ነው ያለው። እኔ ምዕራፍ 2 ከቁጥር 6 እስከ 9 እንጂ ያልኩት አንተም ስትዋሽ ስለነበረ
ካወጣውና እኔ ምዕራፍ 6 ካልኩኝ ይኸው እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። ቪዲዮ አውርቼ። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? የተቆረጠውን ፓርት አየኸው አይደለ? እንዴ ቁርጥ ብሎ ሌላ እንደቀጠለ ምንም የተቆረጠ ነገር የለውም። ባክ አድርገው ኤርሚ። እኔ ማውራት ስችል ንገረኝ። እሺ ዳጊ ማይከን አብራ በለኝ። ሳፒት የለ አሁን እኔ ምን ጠይቀህ አሊፍ ይናገር። ትንሽ መልሰው። አሊፍ ይናገር። ትንሽ ይኸው ልናገር። እሺ እኔ ልናገር። ትንሽ መልሰው። ምዕራፍ 6 ከሚልበት ቦታ መልሰው። ዳጊ መልሰው። ዳጊ መልስለት። ትንሽ ቪዲዮ ነው ዳላ መልሰው። እሺ አንዴ ቆይ፣ አንዴ አቁም። አንዴ ዳጊ አንዴ አቁመው። አቁም አንዴ። አይ ሰናይም ዳጊምም ሲሉ ነበር መሰለ። ምዕራፍ 6 ከቁጥር 2 እስከ 9 ከቁጥር 2 እስከ 9 ያስተዋልክ። ልቀቀውን ቪዲዮ ዳጊ። አላልኩኝም እንደዛ። ሰናይ ብለሃል አላልክም? ምንድን ነው ያልከው? ምዕራፍ 6 ከቁጥር 2 እስከ 9 ነው ሰሙ። እኔ ከቁጥር 2 አላልኩም። እኔ ሰሙ ሲናገር ከሰማ ሙሉ እንትንም አለኝ ከፈለክ እኔ ከኔ ጨርሳችሁ ነው ወደ ሄዳችሁት አልገባኝም። እዚህ ጋር መረጃው አለ። ለምን ሌላ ሰው ለሚገባው የኔ ወደ እንደውም ሙሉ ሪከርዱ ላይ ካየው ሰሙ ይቅርታ ጠይቆታል። ዳጊ ተደጋጋሚ ምዕራፍ 6 ነው ያልከኝ እያለ ሲነግረው ተሳስቼ ነው ይቅርታ ብሎታል። ኢቭን ሁሉ እሱም ባለኝ ነው ለእኔና ለዳጊ ነው ድሉን የሰጠን። አንዴ ሚዩት አድርገው ሰናይ። ለአንተና ለዳጊ ነው የሰጣችሁ። ኤርሚያስ ለማን ነው የሰጠው? አንዴ ሳናይ ሚዩት አድርገውና ቤቱን ጋይድ አድርገው አራስ። እሺ በጣም ኤሊፍና ዳጊ አውሩ አንዴ። ህሊና ይከሰሰናይ ችግር የለውም። እሺ በመቀጠል ሲከፍተው ከቁጥር እንትን እስከ እንትን የሚለውን አሰማን። ዳጊ ክፈተው። አይ ሁሉንም አሰማ። ከቁጥር እንትን የሚለውን ነው ክፈተው። ምዕራፍ 6 ከቁጥር እንትን እስከ እንትን ማለት አለበት። ኤርሚያስ የቱ ጋር ቪዲዮ እንደተቆረጠ እዚህ ጋር አሳያለሁ። በል ክፈት። እዚሁ ሳትነካው እዚሁ ኤርሚ ክፈት። ምን ታስተውል መሰለ? ከቁጥር እንትን እስከ 9 የሚለውን አስተውለው። እሺ የተቆረጠችውን ፓርት ልቀቀው። እኔ ምዕራፍ 6 ካልኩኝ ይኸው እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። ቪዲዮ አውርቼ። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? ታኔ ማጀንዳት ሰማ አይደለ? እስከ ቁጥር 9 የምትለዋ እስከ ቁጥር 9 የምትለዋ በፊት ያለችው ምንድነው? ምዕራፍ 6 ብሏል አላለም? ምዕራፍ 6 ነው ምዕራፍ 2 ነው ያለው። ቆይ ሰናይ አንዴ ምዕራፍ 6 ካልኩ ደግሞ እኔ ብሏል። ምዕራፍ 6 ካልኩ ምዕራፍ 6 ቁጥር 2 አልሰማዋትም። እስከ 9 ነው ግን ሰምቻለሁ። እስከ 9 የምትለዋ በፊት ያለችው ቁጥር እኮ ከርሞ ይጠራል። ኤርሚ ካልኩ ነው ያለው። ከ7 እስከ 9 የሚበል ከ1 እስከ 9 የሚበል ቃል የገባው ምንድን ነው? እሱ ቃል የገባው ምን ካልኩ ምን እላለሁ ነው ያለው። እስኪ እንስማው። ሰሙን እንስማው አንድ ጊዜ ሰሙን አሌፍ ይቅርታ አንዴ እንስማው። ኤርሚያስ አንዴ አስቆመው። ደጋግሞ እንትን እያለው ስለሆነ አንተ እዚሁ ባለበት ሚስ ኢንተርፕሬት አንደርስቱድ መደረግ የለብህም። አሁን በጣም ስለዚህ ሙሉን ቪዲዮ እንስማው። ዳጊ ቃል ገባን ይቅርታ ጠይቃለሁ ያልከው ምዕራፍ 6 አባቱ አንዴ ሚውት ታደርጋለህ ዳጊ። አንዴ ሰሙዬ ቪዲዮ ቢነገር አይሻልም? አሁን አንዴ እኔ ደቂቃ የሰጠውክ ካውንት ዳውን ሲያደርግ አይ የሰጠኝ ነገር የለም። እኔ ሚውት እያደረኩት ታዲያ እየጠበቅኩ ነው ማውራው። አንዴ ሚውት ታደርጋለህ ብቻ ነው እያወራህ ነበር። እስኪ ዳጊ አንዴ ሚውት አድርግለትና ሰሙን እንስማው። እሺ አሁን እኔ ኤርሚያስ ሌላ ቦታ አሁን ኢቭን ምዕራፍ 6 9 ነው የሚለው። ምዕራፍ 6 9 ብሎ ነው የሚቀጥለው። በደንብ አስተውል። ምዕራፍ 6 9 መሀል ላይ ለምንድን ነው ቪዲዮን ቆርጦ የመጣው? ለምን ቅድም እኛ እያወራን አልገባም ነበር? ሁለተኛ ሌላኛው እሱን ተው። አሁን ምን ጠይቀህ አንተን አንድ ጥያቄ ነው። እኔ እንዲህ ካልኩ ይኸው እዚህ ቪዲዮ አብርቼ ተንበርክኬ ይቅርታ ጠይቃለሁ። አሁን እኔ የምጠይቅህ አንድ ጥያቄ ነው። ስለሚዋረር ስለሚያውቅ ነው። ሪካርድ አድርጎታል ሙሉውን ከደቂቃ 15 እስከ ደቂቃ 11 ያለውን አንተ እስክትገባ ያለውን ክፍል ካውንት ዳውን እያደረገ ማለትም ቁጥሩ 15 ደቂቃ 14 ደቂቃ ከ59 ሰከንድ 14 ደቂቃ ከ58 ሰከንድ እያለ ካውንት ዳውን ሲያደርግ ያለውን ሙሉ እስከ 14 ደቂቃ ናት። እሱን ዳጊ አሁን ይክፈት፣ ምንም እንዳያጭበረብር። ይሄ አይደለም ይሄ ከ3 ሰከንድ ቪዲዮ ሁለቴ ነው የቆረጠው፣ ሁለት ጊዜ። አሁን እሱን አሳየን። ክፈት። እኛው የምንፈልገው ይሄን አይደለም እንድከፍት የምንፈልገው ሪከርድ ያደረገው ሌላ ነገር እንዳይከፍት። እሺ
እሺ ሚዩት አድርጉ። ሌሎቹ ሚዩት አድርጉና ማንም ሰው ያወራም ችግር የለም። ዳጊ ማለት ነው ይሄኛውን ከእንትን ሙሉ ሌላው አለ መቼም 15 ደቂቃው ያወራ ነው ምናምን አለ። አንዴ እኔ ልናገር ኤርሚዬ፣ አንዴ ይቅርታ። ከዛ የምትለኝ ካለ ሰማሃለሁ፣ ያው ጠብቄ ስለሆነ እኔ ለእኔ የሚረዳኝን መረጃ ይዤ መጥቻለሁ፣ የተዋሸብኝን። እሱ ደግሞ ተዋሸብኝ የሚለው ካለ ተመልከት፣ ሲያቋርጠኝ አሁንም 4 ደቂቃ ነው እድል ሰጥተነዋል። ማን ስርዓት እንዳለው እዚህ ቤት ማን እንደሌለው ምንድነው? ሌላ ነገር እያወራ ነው። እኔ እስካሁን እኮ አወራ ብቻው ሰጠሁት የኔንም ደቂቃ 4 ደቂቃውን ለእኔ የሚጠቅመኝ መረጃ ለምን ይዘልኝ አልመጣም እያለ ሰሙ። እኔን የሚረዳኝ ነገር ይዘልኝ ለምን አልመጣም እያለ ነው። ይቅርታ አላመጣም። እሺ እንደዚህ እናድርግ። ኤርሚ ሪከርድ ያደረገ ሰው ካለ ከታች አስገባ። ፕሊስ ሚውት አድርጉ። አሁን ኤርሚ አንተ ነጥፋት እሺ፣ ላስማማችሁ። ዳጊ ሁለታችሁ ነው ላስማማችሁ። አታስማማን። ሪከርድ ያደረገ ሰው ይግባ። ምንም ችግር የለውም። ቶ ችግር የለውም። ዳጊ ኮሜንቱን ክፈተው። ሌባ መሆኑን ሳላረጋግጥ ከዚህ ቤት አልወጣም። ኮሜንቱን ክፈተው። እሺ ሰሙ ሚውት አድርገው። ሰሙ ሚውት አድርገው። ኤርሚ ጋር ነው ስትለኝ እንግዲህ ሚውት አድርጉት ሁለታችሁ፣ ላስቸግራችሁ። ከታች አሌፍ አንዴ በእናትህ ኧረ ሰናይ ፍታኝ። ኤርሚ ይኸውልህ እንደዚህ አድርግ። ሰናይ ምን ፍታኝ። ካደረኩኝ ይቅርታ ጠይቃለሁ እንዳለ ዳጊ ያሰማል። ሰናይ ፍታኝ። በሉ ሚውት ላደርጋችሁ። ቆይ ኤርሚ እንዳዘጋ። ኤርሚ ቆይ ከታች ሪከርድ ያደረገ ሰው ካለ አንዳንድ ቁጥር ይጻፍ። አስገብቻለሁ ሪከርድ አድርጌያለሁ ብሏል። መሳይ ሰላም ነው? ሳሚ አደራ በምድር በእናትህ እኔ አላውቅም። ዛሬ ነው ያየው። ዝም በል አድርጉ። መሳይ ሪከርድ አድርጋል። ሙሉ ስርዓት ያዙ። አለኝ አሌፍ አንዴ ሆልድ ኦን ወደ ትልቁ ላይ እናድርገው። መሳይ ችግር የለም። ወደ ላፕቶፕ ላይ እነዚህ ቁጭ ብዬ ነው ሌላ ሰው ትልቅ ላይ የምታደርገው ከኋላ ገብቶ አታረገውም። እንደዛ ኤርሚ እንደዛ አታረግም። እኔ ተቀምጫለሁ። ዳጊ ችግር የለውም። ዳጊ እኔ ጋር አለ። መሳይ እኮ ፕሮቴስታንት ነው። ኦኬ ዳጊ እኔ ጋር አለ። እንደዛ ሆኖ ውሸቱን እዚህ ጋር እናዳግለው። ሰሙ አንድ ጊዜ ሆልዶ ሰናይ ችግር የለውም። ዳጊ እኔ ጋር አለ። የሁለታችሁም ሪከርድ የተደረገው 15 ደቂቃው እኔ ጋር አለ። አሁን ስልኬ ላይ ስላለ ወደ ላፕቶፕ እየላኩ ነው። ሲገባ አሳያችሁ። ችግር የለውም። በቃ መሳይ ከዛው ችግር የለውም። አሌፍ በቃ ሚውት አድርገው ይግባልኝ። ከዛ በኋላ ምን አለ እንዴ እኔ እንድገባ ያልኩት አሌፍ አትበሉት፣ ይናገርበት ተውት እንጂ እኔ ነኝ እኮ መሳይ እንድገባ ያልኩት። እኔ ምን አውቃለሁ ኤርሚ። ለማንኛውም ሙሉ ተራ መቼ ነው የሚደርሰው? ችግር የለውም። ካጠፋ ዳጊ በቃ ችግር የለውም። ያንተን ካሜራ አጥፋ። ይቅርታ ገና 15 ደቂቃ እያለ እኮ ነው ሮጤ የወጣኸው አይደል? 15 ደቂቃ አለ። አሁን ርዕሱ ብቻ ይዘን የምናወራ እኔ የምቆይላችሁ አሁን ሪከርድ የተደረገው ይታይ ተብሏል። ሪከርድ የተደረገው ይታይና ከዛ በኋላ ማነው ጥፋተኛ ያልሆነ ምናምን የሚለውን ነገር እዚሁ ጋር ተያይታችሁ ትሄዳላችሁ እንጂ አሁን ድተኛ የነበረው ልጅ ነው ቁጭ እያወራሉት። አሁን መሳይ አንዴ ስንት ደቂቃ ይፈጅባል ለመውረድ? መሳይ ስታሳየን ካውንት ዳውኑን ጭምር እያሳየህን ነው። እሺ ካውንት ዳውኑን ታሳየናለህ። ያሳያል። የምታሳየን ካውንት ዳውኑን ብቻ ነው። ያ በጣም አሪፍ። እሺ ከላይ ደቂቃውን አሳየን። ማን ሰሙ ላይ ነበር ያለ የተቀመጠው? ደቂቃው ከኔ ላይ ነው የተቀመጠው። ይኸው ጨርሷል። በቃ እየገባር ያወርደውና እናያለን ሁላችንም። ግን ደቂቃዩ እሱ አፕሎድ እስከሚያደርግለት ኮንፊደንስ ካለው እሱ ማሳየት ስውር ሚውት እውነተኛ ቢሆን ማለት ነው። በቃ ችግር የለውም። ስውር ያው መሳይ ስለገባ መሳይ ቀረብ አድርገው ደቂቃውን እንትን እንዳይልብን ብለር እንዳይሆንብን ፈተው እባክህ ሰናይ ተወኝን እያስተባበርኩኝ ነው። ካለ ይቅርታ ይጠይቃል ሰሙ። ይኸው እኔ ነገርኩህ ይጠይቃል ሰሙ ይቅርታ። አሁን እሺ ደቂቃ ይታያችኋል። ኤርሚ ደቂቃ ይታያል። 14 ደቂቃ ከ59 ስታርት አድርጎ ስሙ አንድ ሰው እንዳይገባ በማለት አንደኛ ሳሙኤል ምዕራፍ 6 እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አንደኛ ሳሙኤል ልክፈተው። ይሰማል? እየሰማን ነው። እደግመዋለሁ። ተው ልቀቀው። ቪዲዮ ይጨርስ። እደግመዋለሁ። እንዳትለቀው ድገመው ከመጀመሪያው እደግመዋለሁ። በቃ የለ ቪዲዮ ልቀቀውና ምንም እንዳታቆም ዝም ብለህ መሳይ ዝም ብለህ ሰሙ እባክህን። እደግመዋለሁ። ሁሉም ሰሙ። ቆይ አንዴ እኔ ላውራው አንዴ። መሳይ አንዴ እኔን ስማኝ። መሳይ ይሰማል ወንድም? ሚዩት ነው። እየሰማሁ አንዴ አሁን ልቀቀውና ተወው። እሺ ወንድም ቴንክ ዩ። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ?
አንደኛ ሳሙኤል ልክፈተው። እሺ አምስት ታነቦ ነበር። ያሁኑ ነው ምዕራፍ 6 አንደኛ ሳሙኤል ምዕራፍ 2 ነው ያነበብኩት። አንደኛ ሳሙኤል ምዕራፍ 2 ከቁጥር 6። በጣም ጥሩ ኤርሚ ሰምተህ ከሆነ 2 ጊዜ ነው ምዕራፍ 6 ያለው። አባቱ አታቆመው እንጂ 2 ጊዜ ነው ያለው። ልቀቀው። እየሰማሁ አይደል? እሺ እኔ እየሰማሁ ነው። እሺ እኔ እየሰማሁ ተገለባበት እኮ አንተ ነርቭ ስጠይቅም ነርቭስ ትሆናለህ እንዴ? እሺ ምዕራፍ 2 አሁን ኤርሚያስ ቤትን የምትመራበት ጊዜ ነው። አይ ነርቨስ አትሁን ያልኩህ ነርቨስ አትሁን ማለት መልስ አይደለም። የጠየቀኝ ምንድን ነው? አንደኛ ሳሙኤል ምዕራፍ 6 ነው የፈለግከው ወይስ ምዕራፍ 2 ከቁጥር 6 እስከ 9? ፕሊዝ እኮ እንደዛ መሆን አለበት። በስነ ስርዓት ጠይቆኛል። አሁን እኔ ወደ ምዕራፍ 6 ሄድኩኝ። ምዕራፍ 2 ቅድም ያለውን ቢሆን ኑሮ በነገራችን ላይ ጴንጤ ማለት እንደዚህ ሽንታ አትገለባ። ለምን ትገለባ? አትሳደብ። እኮ የፈለግህ አንደኛ ሳሙኤል ምዕራፍ 6 ነው የፈለግከው? እኔ እኮ ለአንተው ነው ሁለቱንም መመለስ ስለምችል የትኛውን ይፈልገዋል? አጥና አይሆን በሰዓት ነው ስመልስልህ ነበር። 15 ደቂቃ ላይ ልክልኝ አይደረግም። ቀጥል ደንብ ነው የሚደረግልኝ። ጨምርልኝ ደቂቃ አላልኩትም መሀል ላይ ኤርሚ ከዚህ በኋላ ያለው ጭቅጭቁ ነው የሰማችሁት ነው። ሌላ 15 ደቂቃ ይለቅ። ልቀቀው። አንደኛ ሳሙኤል ምዕራፍ 2 አላለም ስትል አልነበረ? ይኸው ቀጥል። ልቀቀው ብራዘር። ሁለት ጊዜ እኮ ነው ምዕራፍ 6 ያልከው። ልቀቀው። አባቱ ብሏል። ይቅርታም ጠይቋል። ከዛ በኋላ እኮ ነው የታረምከው። ድገመው ወይ ደግሞ ድገመው። ከዛ በኋላ ነው የታረምከው። ኤርሚያስ ቪዲዮውን ይልቀቁ። ኤርሚ ሰምተሃል አይደለ? ድጋሚ ማሰማት እችላለሁ። አንዱን ደቂቃ ደግሜ ማሰማት እችላለሁ። በአንድ ደቂቃ ውስጥ 2 ጊዜ ነው ያለው። መሳይ ልቀቀው በለው። ቪዲዮ መሳይ ችግር የለውም። ቆይ 3 ያውሩ። እሺ ዳጊ ሰሙና ኤርሚ ብቻ ያውሩ። አንተ ቪዲዮ ለማሳየት ነው የገባከው። ሚውት አድርጉልኝና አሊፋውን ሰምተሃል አይደለ? ስለ ሊና ፍረድ ራስ ማን ተጣጣቢው አስወጣዋለሽ። ኤርሚያስ በጣም ይቅርታና ቪዲዮ ይፈተው ነው። ቪዲዮ እንደዚህ በቃ በቃ ሰምተናል። አሊፍ ተናገር አለቀ። እዚህ በኋላ ካወራ በቃ እኔ ዘረግፈዋለሁ። እሺ አንዴ ድገምልኝ ካላስቸገርኩ መሳይ። ከዛ መሳይ አንዴ ድገምልኝ። ማንም ሰው ጣልቃ እንዳይገባ ራስህ ፍረድ። ምክንያቱም እንደዚህ መከራከርም ስለማልፈልግ ማለት ነው። መሳይ ይቅርታ በጣም አንዴ ድገምልኝ። ከመጀመሪያው አድርገውና እሺ ጀምረዋል። ኤርሚ በደንብ እንድሰማ ፈልጋለሁ። 2 ጊዜ ነው ያለው። በደንብ አሊፍ ስማ በደንብ እሺ እሺ ከይቅርታ ጋር ትንሽ ወደኋላ አድርገው። ደቂቃዋ ብለር ሆነች፣ ሰከንዷ ብለር ሆነች። ትንሽ ወደኋላ በቃ አሁን መልሰውና ክፈተው። ይታያል። ትንሽ ወደኋላ እሺ፣ ይታያል። አሁን ልቀቀው። እሺ አሁንስ ልቀቀው። በቃ ልቀቀው። ይታያል። 14:59 ልቀቀው። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አንደኛ ሳሙኤል ልክፈተው። እሺ አምስት ታነቦ ነበር። ያሁኑ ነው ምዕራፍ 6 አንደኛ ሳሙኤል ምዕራፍ 2 ነው ያነበብኩት። አንደኛ ሳሙኤል አለፍ አይበቃም። ከዛ በላይ ላይ የሰማችሁ ጭቅጭቅ ነው። እሺ አለፍ ቢ ኦነስት ልቀቀዋ። ቪዲዮውን ልቀቀውና ቪዲዮ ይልካ 14 ሰከንድ ላይ አይደለ? 14 ደቂቃ ከ38 ሰከንድ ላይ አይደለ? ልቀቀው ቪዲዮውን። ለምን አትለቀው? ከዛ በኋላ ያለው ጭቅጭቅ እኮ ነው ኤርሚ። ምንም 2 ጊዜ እኮ ነው ልቀቀው። ምን እዚህ 600 ሰው አለ እኮ። ኧረ ይታዘባችሁ። ኧረ እባክህ ለምን አትለቀውም? ለምንድን ነው አጥፋው የምትለው? ሰሙ በቃ ዝም በል በቃ። እሺ አይደለም ኤርሚያስ፣ ለምንድን ነው ማትለቀው ቪዲዮ? በቃ ዝም በል አንተ። እኔ ይቅርታ ጠይቀኝም አላልኩም። በቃ ጆሮ ይሰማል እኮ እንዴ እኮ ቪዲዮውን ልቀቁት እያልን እኮ ነው። በቃ ሰማን እኮ ያለውን 4 ሰከንድ አይ እንዲህ ሲለኝ ተሳስቼ ነበረ፣ ይሄን እንዲህ ነው ያልኩት ነበር አይደለ? እሱንም አስተካክላል ከዛ በኋላ እሱ ማለት እና ታዲያ አንተ አሁን አኪዩዝ ያረከኝ በምንድን ነው? እሱ አኪዩዝ ያረገኝ ነው ምዕራፍ 2 ነው ያልኩት። ምን እያለ ነበረ እሱ? 2 ጊዜ ምዕራፍ 6 ብለህ ከዛ በኋላ ነው እኮ ይቅርታ ምዕራፍ 2 እያልኩ ነው ብዬ ቀጥታ ውይይታ ዲስከሽናችን እንቀጥላለን አይደል? ከዛ በኋላ አስተካክላል እና ምንድነው አሁን እያልክ እያወራህ ያለው? ማን ምዕራፍ 2 ይቅርታ ስለሱ አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 እስከ 9 ነው እያልኩ ስል ስንተኛ ደቂቃ ነው? ደቂቃውን ልቀቀውና አሁን እንስማው። አይደለም ሰማን እኮ በቃ ሰሙ በቃ ይቅርታ እስከ 4ቱን ደቂቃ ኤርሚያስ ይሄን 4ቱን ደቂቃ እንትን በለው ልቀቀውና
በእኔ ይሁንብህ ዛሬ ልቀቀው፣ ክፈተው በለው። እሺ ከዛም በኋላ እንዴት እኔ እየተጋገምኩ እግዚአብሔር ምስክሬ ነው። ሰሙ ከዚህ በኋላ ማለት ነው እናቴ ትሙት ነው የሚለው በጣም እያናደርከኝ ነው። ጆሮዬ እየሰማ ሰው ሁሉ እየሰማ ማለት ነው። ድርቅና ነው ያስከው። እኔ ልንገርህ እውነታው። ይቅርታ የምን ድርቅና? ቆይ አይደለም በሰዓቱ አስተካክዬ ይቅርታ። አንደኛ ሳሙኤል ምዕራፍ 2 ከቁጥር እንደዛ እያልኩት ነበር አይደል? አላስተካከልክም ያለ ሰው የለም። አስተካክለሃል። አዎ እውነት ነው አስተካክለሃል። ግን ሁለት ጊዜ ግን ማለት ነው አንደኛ ሳሙኤል ምዕራፍ 6 ብለሃል። እሱን እኮ ይቅርታ ብዬ አንደኛ ሳሙኤል ምዕራፍ 2 እልሃለሁ ብዬ ምዕራፍ 2ን አሳየኝ ስለው ነበር አይደል? እንደዛ ነበር ለምን ስናወራ የነበረው? እንደዛ ነው የምታስበው? ቆይ አንዴ ታዲያ ቀላል እኮ ነው ታዲያ። ቆይ አንዴ ዳጊ አንዴ ክፈተው የመጀመሪያው ዳጊን ሳይሆን እንትንን ክፈተው በለው። በቃ ሰናይ ሚውት አድርግልኝ ሰናይ ለምን አራቱን እንትን ሚውት አድርግልኝ ምን ልክፈት? ያውኑ ቪዲዮ ክፈትልኝ ከመጀመሪያ። እሺ ኤርሚያስ ይቅርታ። ቆይ አኪዩዜሽን ላይ ነው ያለው። ሚውት አድርግልኝ። አይ ኖርማሊ ለምን ይሄ እስከ አራቱን ደቂቃ ታሰማው? ሚውት አድርግልኝ በቃ። ለምን አንድ ጥያቄ ጠይቄ ነው ዝም ያለው? ስማ ሚውት አድርግና ስማ። መጽሐፍ ቅዱስ ላውጣ። አያችሁ እንትን ደግሞ እኮ ጥቅሱን አቅም ቢሆን ምዕራፍ 6 ነው ያለው። እኔ ምዕራፍ 2 ከቁጥር 6 እስከ 9 እንጂ ያልኩት አንተም ስትዋሽ ስለነበረ ታወጣውና እኔ ምዕራፍ 6 ካልኩኝ ይሄው እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። ዝጋው በቃ ዝጋው ዳጊ። አሁን ምን የምትለኛው እኮ ምንድነው? አሁን ጥያቄ እዚህ ላይ ምንድነው ጥያቄ? ይኸውልህ ሰሙ አሁን ምን አለ መሰለህ፣ ከፈለክ ቪዲዮን እልክልሃለሁ። እኔ አንተ በማስወጣት ቪዲዮን ትልክልኛለህ አይደለም? አይ ቆይ ይቅርታ ኤርሚያስ፣ ምንድን ነበር እያልኩት የነበረው ቅድም በከፈተው ውስጥ ምዕራፍ 6 አላልኩም እኔ ምዕራፍ 2 ይቅርታ፣ ምዕራፍ 6 ምዕራፍ 2 እየሰማህ ነው አይደለ? ምዕራፍ 2 ከቁጥር 6 እስከ 9 ነው ያልኩት ብዬ ይቅርታ ብዬ እዛው አስተካክየው ነበር አለ የቀጠልኩት። እሱ ግን ምን ሲለን ነበረ እኮ? ቀጣዩን ክፍል አሳየን እኮ። ቀጣዩን ክፍል አሰማና። ጭቅጭቅ ነው። ምንም ጭቅጭቅ አይደለም። ክፈተው፣ ይከፈት። ጭቅጭቅ ከሆነ እኔ ልቀጣ። ክፈተው ምን እያለ እንደነበረ መድኃኒት አለ። ክፈት በለው። እስኪ እሺ፣ መረጃ ስለሆነ እኮ ምን መከራከር ነው? እስከ 9 እስከ 11 ደቂቃ ያለው ይፈት። ደቂቃሽ እንቅልፍ የመጣኝ 4 ደቂቃ ሰሙ። ክፈተው የለው መረጃ አይደለ? ኤርሚ ትፈልገኛለህ? ልቆይ ወይስ ልሰናበት? ዳይ ቴንኪው በጣም ሰላም ደሩ። እንትን በለው እንትን ይበል ኖርማል ይቀመጥ። ለምን ነው የሚወጣው? እሺ 4 ደቂቃ ቁጭ በልና ትወጣለህ ዳጊ። እሺ ክፈትልን መሰል 4 ደቂቃ ታገሰኝ። 4 ደቂቃ እሺ ኤርሚ ልርገመው። 4 ደቂቃ ብቻ ክፈተው። 4 ደቂቃ እስከ 11 ደቂቃ። እሺ 4 ደቂቃ ኤርሚዬ መሳይ የከፈተው ዘታወሰን አስገባው እስቲ ከታች። ኤርሚ ክፈተውና እየሰማ ነው ማለት ነው። ዘታወሰን ያልከኝ? እሺ ኦኬ ፕሌይ ላድርገው። ይሄ ኤዲት ያልተደረገ ነው እንደወረደ። በቃ 4 ደቂቃ ክፈትልን። ከ59 የሚላ ደቂቃ 14 ደቂቃ ከ59 የሚላ። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አንደኛ ሳሙኤል ልክፈተው። እሺ አምስት አነቦ ነበር። ያሁኑ ነው ምዕራፍ 6 አንደኛ ሳሙኤል ምዕራፍ 2 ነው ያነበብኩት። አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 እስከ 9 ተገለባበት እኮ አንዴ አትደንግ። ነርቭ ስጠይቅም ነርቭስ ትሆናለህ እንዴ? እሺ ምዕራፍ 2 አሁን ኤርሚያስ ቤትን የምትመራበት ጊዜ ነው። አይ ነርቨስ አትሁን ያልኩህ ነርቨስ አትሁን ማለት መልስ አይደለም። የጠየቀኝ ምንድን ነው? አንደኛ ሳሙኤል ምዕራፍ 6 እንደፈለግከው ወይስ ምዕራፍ 2 ከቁጥር 6 እስከ 9 እኮ እንደዛ መሆን አለበት። በስነ ስርዓት ደቂቃ ስትጠይቅ አሁን እኔ ወደ ምዕራፍ 6 ሄድኩኝ። ምዕራፍ 2 ቅድም ያለውን ቢሆን ኑሮ ማለት እንደዚህ ሽንታም አትገለባ። ለምን ትገለባ? ኤርሚ ከዚህ በላይ አላጫውተውም። ስድብ ስለሆነ አላጫውተውም። ቀጥል። ምንድን ነው የምቀጥለው? ኖ ኤርሚ አምሶ ከዚህ በኋላ ያለውን ራሱ ቪዲዮን አልተፈልገ ማጫወት ትችላለህ። መጽሐፍ ቅዱስ ከማንበብ በፊት ማለት ነው። መጀመሪያ አንደበት የተቀደሰ ሲሆን ነው መተህ ማውራት የሚችለው። ኢትስ ኦኬ በቃ ከዚህ በላይ እኔ አላጫውተውም። እሺ ብለሃል። 4 ደቂቃ ስትባል እሺ ብለህ ነበረ። አንዴ ልቀቀው። አትዋሽ። ሹሮ በቃ ነው። ምንም የሚዋሽ ነገር የለም። አሁን ነገር እኮ ችግር የለም። ልቀቀው መሳይ ብትከፍተውም ችግር የለውም እኮ። እሺ ብለኝ ነበር መጀመሪያ ላይ አይደል? ዳጊ ስላለኝ ነው የምከፍተው። ኖ እኔም እኮ እሺ ብለኝ እኮ ነው አይደል? እኔ ቁጭ ብዬ ሰማኝ ነበር እንቅልፍ
ጥያቄው እኮ የፈለግሽው ነው። አንደኛ ሳሙኤል ምዕራፍ 6 ነው የፈለግከው። እኔ እኮ ላንተው ነው ሁለቱን መመለስ ስለምችል የትኛውን የፈለግከው? 15 ደቂቃ አይደለም አጥና አይሆን ለሰዓት ነው ስመልስልህ የነበረው 15 ደቂቃ ላይ ልክልኝ አይደረግም። ቀጥል የጀምግ ነው የሚደረግልኝ። ጨምር ደቂቃ አላልኩትም። መሀል ላይ ኤርሚ የሚያወራበት ሰዓት ነበር። ቀጥል። ይቅርታ እኔ እስካሁን ጥያቄ ስጠይቅ ያሾፍክ ስለሆነ ጥያቄ ደቂቃውን ወደኋላ መልስልኝ። ኤርሚያስ አይደለም መጀመሪያ ወሰን 6 ነው የፈለግከው፣ ምዕራፍ 2 ነው የፈለግከው። በመጀመሪያ ኤርሚያስ ሰዓቴን መልስልኝ። መለስ ብሎ ነገር የለም። እያወራ ነው እኔ እናንተ እያወራ ነው። ጀመር ለእነ ዳጊ ለእነ ኤርሚያስ አታግዝ። ኤርሚያስ ደቂቃዬን መልስልኝ። 15 ደቂቃ ላይ አድርግልኝ። ደቂቃን ቀጥል። ተጫወት። ዝም ብለህ እንትን በል መጠይቀው በጣም ብዙ ጊዜ ጥያቄ ጋር ሂጅ። ነርቨሱን እኮ ስጠይቅም ረጋ ብለህ ጥያቄን ጠይቅ። ሰው ረጋ ብለህ ጥያቄን ጠይቅ። ታለቀ ነገር አለው። ተረጋጋ እንጂ ሌላ ነርቨስ ውስጥ ነው ጥያቄን እንዳትጠይቅ እየተደረግኩ ጠይቅ። ጥያቄ አክሊል ድል በድል ሚውት አድርግልንና አንደኛ ሳሙኤል ምዕራፍ 2 ቁጥር 6-9 እግዚአብሔር ያድናል፣ ይገድላል፣ ወደ ሲኦል ያወርዳል፣ ያወጣል። እግዚአብሔር ወደ ሲኦል ያወጣል ያወርዳል ብለህ ታምናለህ? ጥያቄ ይሄ ነበረ መጀመሪያ። ስለዚህ ከዚህ በኋላ ወደ አንደኛ ሳሙኤል ምዕራፍ 6 አንሄድም ማለት ነው አይደለ? 2 ላይ ብቻ ነው ያለው። እሺ፣ ስለዚህ አንደኛ ሳሙኤል ምዕራፍ 2 ብቻ ነው። እባክህ እንዲህ የሚያደርግ ከሆነ አንድ ኖ ይቀጥል፣ ችግር የለውም። 2 ነው ካልክ በፈለግከው በሁለቱ ሜስ እግዚአብሔር ይላል። ወዳጄ አንብቤ የጠየቅኩ ጥያቄውን መልስ። ኦኬ ላንብበው፣ የትኛው እንደሆነ ማወቅ አለብኝ። እግዚአብሔር ይገድላል፣ ያድናል፣ ወደ ሲኦል ያወርዳል። እዚህ ጋር እያልኩ የተቀበልኩ ያነበብኩን ላንብበው። ሳላነብማ አልመልስም። ምን እንደምትጠይቀኝ ማወቅ አለብኝ። አንደኛ ሳሙኤል ምዕራፍ 2 ቁጥር 6 ነው። እሺ እግዚአብሔር ይገድላል ያድናልም ወደ ሲኦል ያወርዳል ያወጣል ይላል። ይሄን የፈለከው ጥያቄ ጠይቃለሁ። ጥያቄው መልስ። ምንድን ነው ጥያቄ? የጠየቁን ጥያቄ መልስ። ደቂቃው ካልተመለሰልህ እንዳትጠይቅ። ጥያቄን አቁመው። 15 ደቂቃው እንደ አዲስ ካልተመለሰልህ እንዳትጠይቅ። አቁመው። አቁመው። እንደዚህ አይነት ቀልድ ብልግና ነው የሚሰው። ኤርሚያስ ግን በጣም ነው የምታሳፍረው። ኤርሚያስ ሚውት አድርጉት። ሌሎች በጣም ታሳፍረው። የምን እግዚአብሔር በጣም እየሰሙ አይደለ? 5 ደቂቃ ሙሉ ጥያቄ ብያለሁ። እኔ እጨምርልሃለሁ ካልኩ አንተ ጠይቅ ካልኩ መጠየቅ ነው። ሌላውን ለምን ትሰማለህ? ጠይቀውን እየጠየቁ ነው። 5 ደቂቃ አለበት። ጥያቄ ጠይቄዋለሁ። ጥያቄ እየመለሰ አይደለም። እኔ ደቂቃ ጨምርልሃለሁ። ጠይቅ። እየሰማሁ ነው። እሺ ቴንኪው። ቀጥል ማለት ኦልሬዲ ደቂቃውን ካየው ከስር 4 ደቂቃ ከ10 ሰከንድ ይላል። ቀጥል ወይስ ኤርሚዬ ኮመንቱን ኦፍ አድርገው። በቂ ነው። አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁንም። ቴንኪው። ሰላም። ኦኬ ዳጊ ቻው። ቴንኪው። ዳግም ከመውጣት በፊት ግን እኔ ትንሽ የተወሰነ ነገር ማለት ስለምፈልግ ማለት ነው። ምክንያቱም ወጣልኝ ዘተወስ ከስር ሆኖ ይሰማል። ቀጥል። ውይይቱን እኮ እኛም ስንሰማ ነበር። ረጅም ሰዓት ስንሰማ ነበር። ሰናይተው እንጂ ስነ ስርዓት ተው እንዴ። ስነ ስርዓት ማን ምንድነው? በቃ ተው እንጂ ያውራበት። አንተም ስትፈልግ አውራ እንጂ እሱን ብቻ እየተከታተልክ ዝም በላይ አይባልም እኮ። ትልልቅ ሰዎች ነን እኮ። ምንድነው ኤርሚ? ይኸውልህ ዝም ብለህ ሰናይ ነው ሚት ሲያነሳ። አይ በቃ አሁንማ ነገርኩት እኮ ይሰማኛል። ታላቅ ወንድሜ ነው ይሰማል። ኤኒዌይስ በቃ ጨረስን። ሰሙዬ እኔ ይቅርታ ጠይቀኝም አልልምም። ታላቂ ነው። ይቅርታ ዘታውስ ቀጥል። የዘታውስ ሐሳብ ይስጥና እሺ ስትሽ ምን እንደነበረ ይሄው ያብራሩታል። ከመጀመሪያም ስለነበር ችግር የለም። ያው ለሰይ ማስረጃ ቅርቧ ሳይቷል እኔ የነበረው ማለት ልክ ዳግም የሚጠይቅበት ተራ ላይ ሲደርስ ሰሙ ጥያቄውን አነሳ። በትክክል ሰምቶታል ጥያቄው ማለት ነው ዳግም ማለት ነው። ነገር ግን ጥያቄውን መመለስ ላይ አልነበረም ፎከስ ያደርግ የነበረው ማለት ነው። ጥያቄውን አቮይድ የማድረግ እና ሰዓቱን የመግደል እንትን ነበር ሲያያዝ የነበረው። አንብቦ የጠየቀውን ጥያቄ እኔ አንብቤ ነው መመለስልህ ብሎ ሌላ ኤክስትራ ታይም ለመውሰድ
የሄደበት ርቀት ነው ጭቅጭቁን ያስነሳው እንጂ የሰሙ እንትኑን ምንድነው ምዕራፉን መሳሳት አልነበረም መጀመሪያ ላይ ማለት ነው። እኔ ምን አልኩት? ሶሪ ብሎ እኮ አንድ ጊዜ ኤርሚያስ አንድ ጊዜ ነው ምዕራፉን እኮ ሰሙ እኮ ተናግሯል እኮ ምዕራፍ ሁለትን ነው ብሎ እንትን ሲለው ይቅርታው ምዕራፍ ሁለትን ብሎ ነግሮታል፣ እንትን ብሎለታል። ስለዚህ ጥያቄው ላይ መቀጠል ነው ያለበት እንጂ ጥያቄን አቮይድ እያደረገ ሰሙን ፕሮቮክ እያደረገ ኢሞሽናል ካደረገው እናንተን ካለው በኋላ ጥሎ ወጣ ማለት ነው። ገባህ አይደል? ጥሎ ነው የወጣው ራሱ ነው ጥሎ እንትኑን የወጣው እንጂ ጥያቄው ትክክል ስላልነበረ አይደለም፣ ጥያቄውም ስላልገባው አይደለም። ዳግም ማለት ነው ስለምናውቀው ነው፣ ይሄንን ነገር ስለምናውቀው ነው። ዘተውስ ይኸውልህ ምን አለ መሰለኝ የሆነ ስቴት መስጠት ፈልጌ ምናምን ነገር ሳይሆን እዛ ቦታ ላይ እኔ ተደጋጋሚ ሰዓት ለሰሙ ይሄ ምንድነው ቴንሽን ነው ወይም ደግሞ ተናደ እንትን አትበል እያለው ነበረ። የሱን የሚናገረውን ቃል እኔ እየሰማው ነው። ሁለተኛ ነገር ደግሞ ደቂቃው እየሄደበት በነበረበት ሰዓት ላይ ዝም ብለህ ጠይቅ ነው ያልኩት። በቃ ጥያቄውን ላይ ለመጠየቅ ነው፣ ማለፍ ከፈለገ ማለፍ ነው። እኔ ደግሞ ዳጊ የሚያደርገውን ነገር ስለማውቅ ወይ ደግሞ እያደረገ ያለውን ነገር እያየው ስለሆነ በኋላ ላይ ጨምርልሃለሁ ብየዋለሁ። ምክንያቱም የሚወስድበትን ሰዓትና እሱም እያላገጠ ከሆነ እኔ ደቂቃ ጨምሬ እንደምሰጠው እርግጠኛ ነበርኩ። ስለዚህ ምን ማድረግ አለበት? ዝም ብለህ ጠይቅ እያልኩ ነበረ። ኦኬ። ከዛ በፊት ግን የተነጋገርነው አንድ ቃል አለ። ማንም ሰው እንዳይሳደብ ብያለሁ። አንድ ሰው ተነስቶ ኦርቶዶክስ እንዳይሳደብ፣ አንድ ሰው ተነስቶ ጴንጤ እንዳይሳደብ። ማንኛውም ሰው ከታች ቁጭ ብሎ የሚቀመጠው ሊማማር ነው። በቃ ሊማማር ከሆነ እናንተ ያላችሁን እውቀት ለኛ ሳዩና እኛ እንማር ነው ያለው። በዛ መካከል ግን ምን እየተፈጠረ ነበረ? ሳሙ ቀድሞ ምን አለ? ተሳደበ ማለት ነው። ነርቨስ ሆነ ማለት ስድብ አይደል? ኤርሚያስ እስኪ ንገረን። ይሄው ነርቨስ ነው አታዩ? ነርቨስ ሆነ እንዴ ሲነበራ ማለት ይኸውልህ፣ ነርቨስ አትሁን ማለት ምን ማለት ነው? ነርቨስ አትሁን ማለት እንዴ በቃ ስሜታዊ አትሁን። ነርቨስ አትሁን ማለት ስድብ መሆኑን አታውቅም ኤርሚያስ? አይ እኔ አክል ታዲያ አንተ ከተናገርከው ስድብና አንተ እሱ ካለ ነገር ነው። መጀመሪያ ስድብ ተሳድቤ ነበረ። መጀመሪያ አልተሳደብኩም። አራቱን ደቂቃ ምንም እንዳልተሳደብኩ እንድታቅ ነበር። አራቱን ደቂቃ አልተሳደብኩም። አንተ ግን እሱ ደጋግሞ ነርቨስ ሆነ። ነርቨስ አትሁን እንጂ ነርቨስ። እኔ ጥያቄ እየጠየቅኩ ነው። ፕሊስ ፐርሰናል አታክተውና ፕሊስ ጥያቄ መልስ። እየለመንኩት ነበር አይደል? ከዛ በኋላ ነው አይደል ዳጊ ጥሎ የወጣው። ከዛ በኋላ ምን አላችሁ? ሰሙ ተሳደበ ብለህ ፖለቲክስ ሰራ ስታፒት ነው ያልኩህ ስል ከዛ ነው ተሳድቧል። የታል? 4 ደቂቃውን ሰማህ አይደል? ምን አይነት ስድብ ሰማክ? ከሱ ስድብ ውጪ? ከዛ በኋላ ተሳድቧል። ከዛም በኋላ ተው፣ ከሱ ስድብ ውጪ እኔ ምን አትስደብ፣ ፐርሰናል አታኩን ተው እያልኩ ስለው ነበር አይደል? ለምን አላስቆምኩም? ምንም አላለም እኮ ነርቨስ አትሁን ያለ። በቃ ነርቨስ አለመሆን አይደለም። በጣም ይቅርታ፣ በሰዓቱ እኔ ነርቨስ ነበርኩ እንዴ? እኔ እሱን ራስን የምታውቀው እኔ አይ ኤርሚያስ ነው። አይ ልክ አይደለም ኤርሚያስ። ምክንያቱም ዳግም እኮ ልክ ሰሙ ጥያቄውን ሲያነሳ ነው ገና ጥያቄውን ሲያነሳ ምዕራፍ 6 ብሎ እንትን ሲል በጣም ነርቨስ ሆነሃል፣ እንትን ብለሃል። እንትኑን እንኳን ምዕራፉን እንኳን በስትክክል እንትን እያልክ አይደለም። ካምዳውን አይነት የሆነ ፕሮቮክ የሚያደርግ አይነት ንግግር ነው ሲናገር የነበረው እንጂ ሰሙን በቅንነት አይደለም። ቆይ ሰሙን በቅንነት ለማስተካከል ወይ እንትን ለማለት አይደለም። ሶሪ ብሎ ሰሙ ዲስከሽኑ እንዲቀጥል ለማድረግ ሲጥር ማለት ነው እንትና ዳግም ቱ ዘ ሪቨርስ እሱን አታክ የማድረግ ነገር ነበረ ሲያደርግ የነበረው ማለት ነው። ይሄ ኦፌንድ ያደርጋል ማንንም ሰው ማለት እኔንም እንደዛ ብትለኝ ኦፌንድ የዳግም ጥፋት ነው። ምንም ጥያቄ የለውም። ለምንድን ነው የዳግም ጥፋት የሚሆነው? ምዕራፍ 6 እያለው አይደለ እንዴ እኮ ሶሪ አለ ሰሙኮ ሶሪ አለ ያ ምዕራፍ 6 ሚዛናዊ እንሆን ሁላችን። አንተ እኮ ወዳም 10 ሰከንድ አልፈጀ። በጣም ይቅርታ ምዕራፍ 2 ብዬ እኮ ምዕራፉን ስነግረው እኮ ነው። ከዛም ፕሮቮክ 6 ልክፈት ምዕራፍ 2 ከቁጥር 6 እያልኩት እንደውም ሲጀመር ይሄን ቶፒኩን ምዕራፉን ራሱ እኔ ነኝ ያነሳሁት። ማንን ለጎንደሬው አንብብልኝ አልኩት። ሲጀመርም እኔ እንትኑን ያነሳሁት እኔ ነኝ። ሁለተኛ ነገር ደግሞ እኔና እሱ ጥያቄና መልስ እንትን ስንል በጣም እየተሳደበ ነበር። ፐርሰናል አታክ አቁም ስለው ነበር። ኦኬ አሁን ኦሬዲ ዞሮ ሁኔታችን ጨርሰናል። ሁላችንም ደህና ደሩልኝ። እንገናኛለን ነገ። ይቅርታ ኤርሚ ዊዝ ኤክስኪውዝ ያለ 15 ደቂቃ ጠየቀ። በሰሙ ሰዓት ላይ 15 ደቂቃ የራሱን ታክቲካል ወይም ፑር የሆነ ሳይኮሎጂ ተጠቅሞ ላለመጠየቅ ሄደ። ሰው እዳ አለበት ማን ዳጊ 15 ደቂቃ ትጠየቃለህ።
አልጠየቅም ካልክ ደግሞ እዳለ እወጣለሁ ብሎ ተናግሯል እንዴ? ኢየሱስ ክርስቶስ ተሰድቦ ተሰቅሎ፣ ስለዚህ እውነተኛውን ክርስቶስ አይደለም የሚከተለው ማለት ነው። ለኔ እወጣለሁ ብሏል። አመሰግናለሁ። ኖ ወይ ቢሰደብስ? እሱ የሚሳደበው እነሱ የሚሳደቡት በነገራችን ላይ አይታወቅም። ኤርሚዬ በጣም ይቅርታ። ከአሁን በኋላ እንዳውም ካንተ ፊት ስለ ኦርቶዶክስ ምንም እንዳያነሱ መጠየቅ ይችላሉ። ኦርቶዶክስ እያሉ እኮ ይሳደባሉ። አሽሙር ወንጌል ይናገራሉ። አሽሙራዊ ኦርቶዶክስ እኮ እንደዛ አድርግልኝ። ግን 15 ደቂቃ ዳጊ ሰሙ ጠይቆት 15 ደቂቃውን እንዲጠይቅ ካላደረገ በጣም ስተት ነው። እግዚአብሔርን 15 ደቂቃ አሳቦ የሆነ ምክንያት ፈጥሮ ተሰደብኩ ነው መውጣት የለበትም። እንደሚሰደብ ካወቀ ሰድቦኛል ብሎ ፓስ ማድረግ ይችል ነበር። ግን ላለመጠየቅ የፈጠራት ሲስተም ነች። ይሄ አንዱ የፕሮቴስታንት እንትናቸው የነቀርሚያስ ስትራቴጂያቸው ነው። ነፍስ ይማር ግን እንትኑ እሱ እንዳለ ሆኖ ነፍስ ይማርልን። አዎ ልክ ነው፣ እውነት ነው። የእሱ ይሁን ግን ከውይይቱ እንደሰማው አንተን ናውጣ አዎ ነፍስ ይማር ምናምን የሚባል አማርኛ ይሰራል እንዴ? እንደዚህ አይነት ነገር ደግሞ ሌላ ሁለተኛ ፖለቲካ ቁጭ ብዬ ልሰማ ነው እንዴ? እሺ ስውሩ አሊፍ በቃ ዘተውስ ደህና ደሩ በቃ ሁላችሁ 11 ሰዓት ኤርሚዬ ከፍታለሁ። ስለ አስትሮፊዚክስ፣ ስለ ደመና፣ ስለ መባረክት ፕሮግራም አለኝ። ከቻልክ ብቅ ብል ወንድሜ። በተረፈ እግዚአብሔር አምላክ ዋጋህን ይክፈል። ፌር ለመሆን በጣም እየሞከርክ ነው። እውነት እናውራ ከተባለ አንተ ለማንም አታዳላም፣ ቀጥልበት። በይበልጥ ደግሞ መምህራነ ወንጌል ገብተው በደንብ የሚማርበትን ትምህርቱን አበርታላለሁ። ወንድም አለም የሰማይ የምድር አምላክ አይለይህ፣ ቅዱሳን ጻድቃን በምልጃቸው አይለይህ ወንድሜ። ሰላሙ አሜን አሜን። እሺ ቻውሽ ስውሩ